በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁና የተከበራችሁ የአምላካችን የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ምእመናንና ምእመናት በአምላካችን በእግዚአብሔር ስም እንደምን አላችሁ? አሜን። አምላካችን እግዚአብሔር በያላችሁበት ከክፉ ነገር ሁሉ ይጠብቃችሁ። በዚህ ሰዓት ዘመነ ጽጌ ወይም ዘመነ ስደት የሚለውን 16ኛውን ክፍል ይዤላችሁ ቀርብ ያለው እንግዲህ እየተነጋገርን ያለነው የእናታችን የቅድስት ድንግል ማርያምና የልጇ ስደት በኢትዮጵያ ምን እንደሚመስል ነው። እናታችን ቅድስት ድንግል ማርያም፣ አረጋው ዮሴፍ እንደዚሁም ቅድስት ሰሎሜ በአንድ ቦታ ለምንድነው መቆየት የማይችሉት? አንድ ቦታ ላይ ተረጋግተው መኖር የማይችሉት ለምንድነው የሚል ጥያቄ ይነሳ ይሆናል። ግብጽን ብዙ አገሮችን አቋርጠው ኑቢያን አቋርጠው ወደ ኢትዮጵያ ገብተዋል። ወደ ኢትዮጵያ የገቡበት ዋናው ዓላማ ባለፈው እንደነገርኳችሁ ኢትዮጵያ ሀገረ እግዚአብሔር ሕዝቧም ሕዝበ እግዚአብሔር ስለሆነ የኢትዮጵያ ሕዝብ እግዚአብሔር ለአብርሃም የሰጠውን የማዳን ተስፋ የሚጠባበቅ በብሉይ ኪዳን እምነት የእስራኤልን እምነት ተቀብሎ በተለያዩ አካባቢዎች ቤተ መቅደሶችን ሰርቶ በዕለተ ሰንበትና በሌሎችም ቀናት የእግዚአብሔርን ቃል የሙሴን የሕግ መጻሕፍት የነቢያትን ትንቢትና ትምህርቶች የተማረ ፈሪሃ እግዚአብሔር ያለው እንግዳ ተቀባይ ስለሆነ አምላካችን እግዚአብሔር እናታችን ቅድስት ድንግል ማርያም ሕፃን ልጇን ይዛ ወደ ሀገራችን ወደ ኢትዮጵያ እንድትመጣ ፈቃዱ ሆኗል ማለት ነው። በአንድ ቦታ ኢትዮጵያ ከመጡ በኋላ ለምንድነው አንድ ቦታ በሰሜን ወይም አክሱም ወይም ደግሞ በቤጌ ምድር ወይም በጎጃም ባሉ ቦታዎች ለምሳሌ ጣና ቂርቆስ ከነበረው የእግዚአብሔር ቤት ከነበረበት ቦታ ላይ ለምንድነው እዛ መቆየትና መኖር ያልቻሉት የሚል ጥያቄ ቢነሳ የሄሮድስ ሰራዊት እንዳይከተሏቸውና ብዙ ጊዜ ከቆዩ የሄሮድስ ሰራዊት ያገኙናል፣ አግኝተውን ደግሞ ሕፃኑንም ይገሉታል፣ እኛንም ይገሉናል ከሚል አንጻር ነው። የእግዚአብሔር መልአክም ደግሞ ከአንድ ቦታ 3 ወር 6 ወር ከተቀመጡ በኋላ ተነስታችሁ ከዚህ ሂዱ ይላቸዋል። የሚመሩት በእግዚአብሔር መልአክና በእግዚአብሔር መንፈስ ስለነበረ ከዚህ የተነሳ ነው ማለት ነው። ዛሬ ደግሞ የምናየው ጉዟቸውን ያደረጉት ወደ ደቡቧ የምድረ አጋዚያን ወይም ወደ ደቡብ ኢትዮጵያ ነው ጉዟቸውን ያደረጉት። እንግዲህ ጎጃምንና አካባቢውን እየተዘዋወሩ በጎጃምና በአካባቢው እየተዘዋወሩ ከቆዩ ያንንም አካባቢ ከባረኩ በኋላ ወደ ደቡብ ኢትዮጵያ ወይም ወደ ምድረ ሸዋ ጉዞ አደረጉ። የአባይን ወንዝ በደንገል ተሻግረው ሰፊውን ይህንን ዛሬ ሰላሌ እያልን የምንጠራውን አካባቢ አቋርጠው ወደ ግራራ ያደረሱ ነው የሚለው። እንግዲህ ግራር ጃርሶ የሚባል አካባቢ አለ። ግራር ጃርሶ የሚባል አካባቢ አለ። ምናልባት ከዛ ጋር የተያዘ ሊሆን ይችላል። በዛን ሰዓት ያ አካባቢ ግራሪያ ይባል ነበረ። ግራሪያ የሚባለው ከደብረ ሊባኖስ በላይ ያለው የሰፊው ሜዳማ አካባቢ እሱ ግራሪያ ይባል ነበረ እና በጉዞ ደክመው ስለነበረ መጥተው ከአንድ ኮረብታ ስር ዛፍ አገኙ። ከዛ ዛፍ ስር አረፉ። ረቧቸው ነበረ፣ ውሃ ጠምቷቸው ነበረ፣ በጣምም ደክመው ነበረ። መልአኩ ቅዱስ ገብርኤልም በአካባቢው የነበሩ አዕዋፍን አዘዛቸው ይላል፣ ፍራፍሬ አምጥተው እንዲመግቧቸው። እንግዲህ የእግዚአብሔር ስራ እጅግ ታላቅ ነው። መንክር እግዚአብሔር በላይ ለቅዱሳኒሁ፣ የእግዚአብሔር ድንቅ ስራ በቅዱሳኑ ላይ የእግዚአብሔር ስራ በቅዱሳኑ ላይ ድንቅ ነው ብሎ ንጉሥ ዳዊት እንደዘመረ እንደዚሁ መልአኩ ቅዱስ ገብርኤል አዕዋፍን አዘዛቸው። እነዚህ አዕዋፍም ከቆላም ከደጋም ፍሬያቸው ጣፋጭ የሆኑ መልካቸው የሚያማምሩ ለምግብነት ዋጥምንና
ረሃብን የሚያስወግዱ ፍራፍሬዎችን አመጥተው በፊታቸው ዘረገፉላቸው። አንዳንዶቹ በውስጣቸው ጣፋጭ የሆነ ውሃ የነበራቸው ነበሩ። ይሄም ደግሞ ለውሃ ጥም ይሆናል፣ ውሃ ጥምን ያስወግዳል። ሌሎች ደግሞ ትርክክ ብሎ እንደበሰለ እንደ ድንች የበሰለ ፍሬ ያላቸው እጅግ በጣም ጣፋጭ የሆኑ ፍራፍሬዎች ነበሩ በሚመገቧቸው ጊዜ ማለት ነው። እና አእዋፍ አምጥተው ከቆላም ከደጋም እነዚህን ፍሬያት ወደ አጠገባቸው ሲዘረግፉላቸው እናታችን ቅድስት ድንግል ማርያም፣ አረጋዊ ዮሴፍ፣ ቅድስት ሰሎሜና እነዛ ሶስቱ ሕፃናት እግዚአብሔርን አመሰገኑ። እግዚአብሔርን አመስግነው እግዚአብሔርን አወድሰው እነዚህን ፍሬያት መመገብ ጀመሩ። እነዚህ ውሃ ያላቸው ጣፋጭ ፈሳሽ ያላቸው ፍራፍሬዎች ለውሃ ጥማቸውን የሚያስወግዱ ነበሩ። እንደገናም እንደ ድንች የበሰሉ ፍራፍሬዎች ደግሞ ረሃባቸውን የሚያስወግዱላቸው ሆኑ ማለት ነው። ይህንን ከተመገቡ በኋላ ረሃባቸውም ጠፋ፣ ውሃ ጥማቸውም ጠፋ። እነሱም ደግሞ በረቱ ይላል። በረቱ ምክንያቱም በዛ አካባቢ ወደ መንደር ሄደው ቁራሽ እንዳይለምኑ አካባቢው የማይታወቅ አካባቢ ነውና ያልቆዩበት አካባቢ እንደመሆኑ መጠን ይፈራሉ ማለት ነው። ይፈራሉ። ከፍራታቸውም የተነሳ እዛ ሄደው ነው ያረፉት። አካባቢውን አጥንተው እንደገና ከቆዩ በኋላ ነው ቁራሽና ውሃ እንኳን በእግዚአብሔር ስም ለመለመን ወደ መንደር ይገቡ የነበሩት ማለት ነው። በሄዱበት አካባቢ ሁሉ እንደዛ ነው። ወደ አንድ አካባቢ ከሄዱ አካባቢው አዲስ እንደመሆኑ መጠን የዛን አካባቢ ሰዎች አጥንተው እንቅስቃሴያቸው ምን ይመስላል፣ ምን አይነት ሰዎች ናቸው ብለው ካጠኑ በኋላ ነው ወደ መንደራቸው የሚገቡትና ቁራሽና ውሃ የሚለምኗቸው ማለት ነው። ስለዚህ አእዋፍ ለእግዚአብሔር እናት ለአረጋዊ ቅዱስ ዮሴፍ ለቅድስት ሰሎሜ ታዘዙ ማለት ነው። እንግዲህ ጌታቸው ኢየሱስ ክርስቶስ እዛ ነው። ጌታቸው እንግዲህ መልአኩን አዘዘው፣ መልአኩ ደግሞ አእዋፍን አዘዘ። አእዋፍም ደግሞ እንደ ሰዎች ምርጥ እና ጣፋጭ ፍሬያትን አምጥተው ሰጧቸው፣ አቀረቡላቸው ማለት ነው። እና የሚያስደንቅ ነገር ነው። አምላካችን እግዚአብሔር ቅዱሳኑን አይጥልም። አምላካችን እግዚአብሔር ልጆቹን አይጥልም። አምላካችን እግዚአብሔር በእርሱ የተማመኑትን በረሃብ በውሃ ጥም በድካም አይገድላቸውም። ስለዚህ እኛም ደግሞ በዚህ ዘመን የምንሰደድ ሰዎች ስሙን ይዘን ልንሰደድ ይገባል። እንደው ዝም ብሎ ፊት ለፊት ካለው ሀገር መሮጥ ሳይሆን እየጸለዩ በእግዚአብሔር አምኖ መሸሽ ያስፈልጋል ማለት ነው። እግዚአብሔር ያዘጋጃል፣ ምግብን ያዘጋጃል፣ መጠጥን ያዘጋጃል፣ መጠለያን ያዘጋጃል። በፊት ለፊት የምንሄድባቸውን ሰዎችን ገራሞች ያደርጋቸዋል፣ ርኅሩኆች ለጋሶች ያደርጋቸዋል፣ የማይሰለቹ የማይበሳጩ ያደርጋቸዋል ማለት ነው። እኛ የእግዚአብሔርን ስም ይዘን በእግዚአብሔር አምነን ከተሰደድን ለእኛ ለስደተኞች እግዚአብሔር ሞገስ ይሆነናል። የምንናገረው ተሰሚነት ይኖረዋል። እንዲያዝኑልን ያደርጋል፣ እንዲወዱን ያደርጋል፣ እንዲያከብሩን ያደርጋል ማለት ነው። በሃይማኖት ነው። በአምላካችን በእግዚአብሔር ስም አምነን አጠቃላይ ከፊት ለፊታችን በስደት መንገዳችን ላይ የሚደርሰን መከራ ሁሉ እሱ እንደሚያርቅልን እንደሚያስወግድልን አምነን ነው መሰደድ ያለብን ማለት ነው። እነዚህ ቅዱሳን እንደዚህ ነው የተሰደዱት። እናታችን ቅድስት ድንግል ማርያም ስደቷን ከፊት ለፊት ያለውን አስፈሪ ነገር ሁሉ ለእግዚአብሔር ነው የጣለችው ማለት ነው። ለእግዚአብሔር ነው የጣለችው። እግዚአብሔር ላይ ነው የተወችው። እግዚአብሔር ያንን በፊት ለፊት ያለውን የባዕድ ሀገር እያስተካከለ አስፈሪ ነገሮችን እያራቀ እንደዚህ ረሃቡን ጥሙን እያጠፋ አእዋፍን እንስሳን ሳይቀር እንዲታዘዙላቸው እያደረገ ይኸው በስደታቸው አምላካችን እግዚአብሔር መግቧቸዋል፣ ተንከባክቧቸዋል ማለት ነው። እና ከዛ ተቀምጠው እያለ ሕፃን ኢየሱስ ክርስቶስ ከዚህ በታች ታላቅ ተራራ አለ፣ ከዚህ ከገደሉ በታች አንድ ዋሻ አለ እና ከዚህ ዋሻ ውስጥ እኔንና የባህሪ አባቴን የባህሪ ሕይወቴን መንፈስ ቅዱስን እየለመነ የሚኖር በጾም በጸሎት ጸንቶ የሚኖር በኢትዮጵያ የወንጌልን ብርሃን የሚያበራ ንጽህናው ቅድስናው እንደ ኤልያስ የሆነ የኤልያስ መንፈስ የሚያድርበት ታላቅ ፀሐይ ታላቅ ኮከብ ይነሳል ብሏታል። በኋላ ዘመን ከዚህ በታች ገደል አለ፣ ከገደሉ ውስጥ ዋሻ አለ። እዛ ከዚያ የኢትዮጵያ ፀሐይ
ንጽህናው ቅድስናው እንደ ኤልያስ የሆነ የኤልያስ መንፈስ ያደረበት በኤልያስ መንፈስ የሚመራ ኢትዮጵያን በወንጌል ብርሃን የሚያበራ ብዙ ደቀ መዛሙርትን በወንጌል የሚለውጥና የሚያስከትል የኢትዮጵያ ኮከብ የኢትዮጵያ ፀሐይ ይነሳል ብሏታል። እሱም አባታችን አቡነ ተክለ ሃይማኖት ነው ማለት ነው። ያቺ ዋሻ የተባለችው ደግሞ አባታችን አቡነ ተክለ ሃይማኖት ከእግዚአብሔር ቃል ኪዳን የተቀበለባት የጾመባት የጸለየባት የተጋደለባት 7 ዓመት በእግሩ ቆሞ እግሩ እስከሚሰበር ድረስ በጾም በጸሎት የተጋደለባት ደብረ አስቦ ናት ማለት ነው። ያም እንግዲህ ገዳሙ ያው ደብረ ሊባኖስ ነው ማለት ነው። ያሁኑ ደብረ ሊባኖስ ነው እና ይሄንን ነግሯታል። ይሄንን ከነገራት በኋላ ጉዞ ነው የሚያደርጉት። እንግዲህ ያ አካባቢ ሰፊ እንደመሆኑ መጠን በዛ ብዙ ቀን ይቆያሉ ማለት ነው። ከዛኛ እንግዲህ ይሄንን ጉዟቸውን አዳራቸውን ውሏቸውን ያንዳንዱ አልተመዘገበም ብያቸዋለሁ። በነገረ ማርያምም ሆነ በወንጌል ላይ አልተመዘገበም። ቢመዘገብ ኖሮ መጽሐፉ እጅግ ታላቅ ይሆናል፣ ዓለም ራሱ አይችለውም ነበር ማለት ነው። ስለዚህ እኛ የቻልነውን ነው የተጻፈውን ነው አልፎ አልፎ ማየት የምንችለው ማለት ነው። ከዛ ቀጥሎ በቀናት ሂደት ወደ ደቡብ ኢትዮጵያ ነው የሚጓዙት። አሁንም ወደ ደቡብ ምድረ አጋዚያን የአጋዚያን ምድር ወይም ዛሬ ኢትዮጵያ እየተባለች ወደምትጠራዋ ነው የሚሄዱት። ወደ ደቡብ ሄዱ እና አሰቦት ከሚባለው ሀገር ነው የደረሱት። የሸዋን ምድር እየተዟዟሩ ከባረኩ በኋላ ወደ አሰቦት ተጓዙ። በበረሃው አድርገው የቼይንን ወንዝ ተሻግረው አሰቦት የሚገኙትን ሁለቱን ተራሮች ከሩቅ ማየት ጀመሩ። ጌታም እነዚህን ተራሮች በእጁ ጠቅሶ ለእናቱ ለቅድስት ድንግል ማርያም እያሳየ የአንደኛው ስም ደብረ ወገግ የሁለተኛው ስም ደግሞ ደብረ ሐዘሎ ይባላል። እናቴ ሆይ እነዚህ ተራሮች የተቀደሱ ናቸው። በኋላ ዘመን ብዙ ቅዱሳን ልጆችሽ በእነዚህ ተራሮች ላይ አብያተ መቅደስ ሰርተው እግዚአብሔርን ሲለምኑ ይኖራሉ። ብዙ መንፈሳዊ ልጆችሽ በዚህ ይኖራሉ። አንቺንና የባሪያ አባቴ አብን የባሪያ ሕይወቴ መንፈስ ቅዱስን እኔን እየጠሩ እና እያመለኩ የሚኖሩ ብዙ ቅዱሳን ይነሳሉ። የብዙ ቅዱሳን መኖሪያ ይሆናሉ ብለዋታል። ደብረ ሐዘሉንና ደብረ ወገግን ማለት ነው። እንግዲህ በደብረ ወገግ ለ3 ወራት ያህል ተቀምጠዋል። በደብረ ሐዘሎ ደግሞ 6 ወር ከ6 ቀናት ቆይተዋል። በደብረ ሐዘሎ ለ3 ወራት ያህል ሲቀመጡ በደብረ ወገግ ደግሞ 6 ወር ከ6 ቀናት ተቀምጠዋል። ከዛ አሁንም እንደገና ጉዟቸውን ወደ ደቡብ ምስራቅ ኢትዮጵያ ነው የሚያደርጉት። ጉዞ ወደ ምድረ ኦፌር ማለት የዛሬው አፋር ነው። በዚያን ጊዜ ኦፌር እየተባለ የሚጠራው የዛሬዋን ሶማሌን እንደገና ጅቡቲን እና የዛሬዋን አፋርን ሁሉ የሚያጠቃልል ነበረ ማለት ነው። በሐዘሎ እንዳሉ መልአኩ ቅዱስ ገብርኤል ከዚህ ተነሱና በዚህች ሀገር ደቡባዊ ምስራቅ ወደምትገኝ ወደ ኦፌር ሂዱ አላቸው ይላል። ይህችም ኦፌር የምትባል ሀገር ከኢትዮጵያ አውራጃዎች ሁሉ ይልቅ እጅግ የምትሰፋ ሰፊ ምድር ነበረች። ቀደም እንደነገርኳችሁ ጅቡቲን፣ ሶማሌን፣ የዛሬዋ አፋርን ያጠቃለለ ስለነበረ ያው ሰፊ ነበረ ማለት ነው። ህዝቧም እንግዳ ተቀባዮች፣ መልከ መልካሞች፣ በቀንድ ከብት፣ በግመል፣ በፍየል፣ በወርቅና በብር የበለጸጉ ሀብታሞች ነበሩ ይላል በታምረ ማርያም እንደተመዘገበው። ሀገሪቱ ወርቅና የከበረ ዕንቁ የሚገኝባት አገር ነበረች። እመቤታችንም በዛች ሀገር ያለ ሐዘን ያለ ፍርሃት ያለ ጭንቀት ያለ ምንም ችግር ከልጇ ከኢየሱስ ክርስቶስ እንደዚሁም ከአረጋዊ ዮሴፍ ከቅድስት ሰሎሜና ከ3ቱ ሕፃናት ጋር በሰላም እና በእፎይታ ኖራለች ነው የሚለው። ዛሬም የአፋር ሰዎች እንደዚሁም የሶማሌ ሰዎች የጅቡቲ ሰዎች ሰላማውያን እንግዳ ተቀባዮች ፈሪሃ እግዚአብሔር ያላቸው ናቸው። አዎ
በመልካም ለሚቀርባቸው በየዋህነት ለሚቀርባቸው በእምነት ለሚቀርባቸው የአፋር የጅቡቲ የሶማሌ ሰዎች እንግዳ ተቀባዮች የዋሃን ጋባዦች ለነገ የማይሉ ለጋሶች ርህሩዎች ናቸው። ይሄ ቀድሞ ለነዚህ ቅዱሳን የሰሩት መልካም ስራቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍትና ታሪክ በተአምረ ማርያም ላይ ተጽፎ ይገኛል። ይሄ ታላቅ እድል ነው ማለት ነው። ታላቅ እድል ነው። እነዚህ ናቸው እኛ ኢትዮጵያውያንን አንድ የሚያደርጉ። ሁሉም አሁን የእመቤታችን ጉዞ ላይ የተመዘገበው በሄደችባቸው ሀገሮች ሁሉ በኢትዮጵያ ሀገሮች ማለት ነው አንድም ክፉ ነገር አልደረሰባትም። ሁሉም ሰዎች በመልካም መስተንግዶ ተቀብለው በፍቅር ተቀብለው ነው ያስተናገዷቸው ማለት ነው። ከዚህም የተነሳ ይሄ ታሪክ ኢትዮጵያን አንድ የሚያደርግ ነው። የኢትዮጵያ ሰዎች ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ፈሪሃ እግዚአብሔር ያላቸው ሰው የሚወዱ እንግዳ ተቀባዮች ርህሩዎች እና ለጋሶች መሆናቸውን ያሳያል ማለት ነው። እና በዚህ ታሪክ አንድ ልንሆን ይገባል። በዚህ ታሪክ አንድ ልንሆን ይገባል እኛ ኢትዮጵያውያን ማለት ነው። በዚያችም የምታምር አገር በኦፌር እየኖሩ ሳሉ ሕፃኑ ጌታችን እናቱ ድንግል ማርያምን ወደ ኢየሩሳሌም የምንመለስበት ወደ ሀገራችን ወደ ምድረ እስራኤል የምንመለስበት ጊዜ ደረሰ ብሎ የሚጠትን የመመለስን የምስራች አብስሯታል። በኦፌር ያሉ የተለያዩ ሀገሮችንም እየተዘዋወሩ ጎብኝተዋል፣ ደግሞም ባርከዋቸዋል ማለት ነው። እንግዲህ የእግዚአብሔር መልአክ የሚጠትን ወይም የመመለስን ዜና ያበሰራቸው በአፋር ምድር እያሉ ነበረ። እንግዲህ አንድ 6 ነጥቦችን እስኪ እናውሳ። እናታችን ቅድስት ድንግል ማርያም 3 ዓመት ከ6 ወር የኖረችው በምድረ አጋዚያን ወይም በዛሬዋ ኢትዮጵያ ነው ይላል ነገረ ማርያም 6 ወር 3 ወር ከ6 3 ዓመት ከ6 ወር የስደት ጊዜዋን ያሳለፈችው በምድረ አጋዚያን ወይም በምድረ ኢትዮጵያ ነው ይላል። እና ለምንድን ነው ግብፅን አቋርጠው ኑቢያን አቋርጠው ወደ ኢትዮጵያ የገቡት? ኢትዮጵያን የሽሽት ቦታ አድርገው ሊመርጡበት የቻሉበት ምክንያት ምንድን ነው? 6 ነጥቦችን ማየት ይቻላል። አንደኛ የቃል ኪዳኑ የእግዚአብሔር የቃል ኪዳኑ ታቦተ ጽዮን ያለችባት ሕጉና ትእዛዙ የሚነገርባት እግዚአብሔር የሚመለክባት ሀገር ስለሆነች ኢትዮጵያ። ሁለተኛ የኢትዮጵያ ሕዝብ እግዚአብሔር በመሆኑ ሀገሪቱም ሀገር እግዚአብሔር በመሆኗ የእንግዳ መቀበልን ስርዓት ከአባታቸው ከአብርሃም ተምረው እንግዳ መቀበልን የሚወዱ ሰላማውያን ሰዎች የሚኖሩባት ሀገር ስለሆነች ሀገራችን ኢትዮጵያ። ሶስተኛ የኢትዮጵያ ሕዝብ በየምኩራቡና ኢየሩሳሌም እየሄደ ይሰማው የነበረው እግዚአብሔር ለአባቶች ለአብርሃም ለይስሐቅ ለያዕቆብ የሰጠው የማዳኑ ተስፋ እንደደረሰ ይገነዘቡ ዘንድ እስራኤላውያን ወደፊት የስብከት ማዕከል በሆነችው በሀገራቸው በእስራኤል የወንጌል ስብከት ማዕከል በሆነችው በሀገራቸው በእስራኤል እግዚአብሔር ወልድ ከሰማይ ሰማያት መውረዱን ከድንግል ማርያም መወለዱን ለእነርሱ ማዳን መምጣቱን ያምናሉ፣ ያውቃሉ፣ ይሰማሉ። የኢትዮጵያ ሰዎች ደግሞ የሚሰሙት በዚህ በሽሽት ጊዜ ነው ማለት ነው። ሌላው አራተኛ ህዝቡ የዋህ ርህሩህ በመሆኑ በመንገድ ሲዘዋወሩ ኢትዮጵያ ውስጥ የሚነካቸው እንደሌለና የሚደርስባቸው ክፉ ነገር እንደሌለ አምላክ ስለሚያውቅ ኢትዮጵያን የሽሽት ቦታቸው እንድትሆን አድርጓታል ማለት ነው። አምስተኛ የኢትዮጵያን ምድሯንና ህዝቧን ለመባረክ። ስድስተኛ የአየር ንብረቷ ተስማሚ በመሆኑ እነዚህን በመሳሰሉ ነገሮች ከሌሎች የአፍሪካ ሀገሮች ይልቅ ኢትዮጵያ ለስደት ተመራጭ ሆናለች ነው። እንግዲህ በዚህ እኛ ኢትዮጵያውያን ደስ ሊለን ነው የሚገባ። እናታችን ቅድስት ድንግል ማርያም ልጇ ኢየሱስ ክርስቶስን አዝላ ወደኛ ሀገር ወደ ምድረ አጋዚያን ወደ ኢትዮጵያ ነው የመጣችው።
የኢትዮጵያን ሀገሮችም እየተዘዋወረች አይታለች። የኢትዮጵያ ተራራዎች፣ የኢትዮጵያ ኮረብታዎች፣ የኢትዮጵያ ዋሻዎች እመቤታችን የጎበኘቻቸው ናቸው። እመቤታችን የጎበኘቻቸው ናቸው። ስለዚህም የተባረኩ ናቸው። ለምንድን ነው የጎበኘቻቸው? ከዘመናት በኋላ ቅዱሳን በእነዚህ ኮረብቶች፣ በእነዚህ ተራሮችና በእነዚህ ዋሻዎች እንደሚኖሩ ስለሚኖሩ ለነዚህ ቅዱሳን ለመባረክ ማለት ነው። እንደ እግዚአብሔር ፈቃድ እየባረከችላቸው። ስለዚህ እኛ ኢትዮጵያውያን እናቱ ቅድስት ድንግል ማርያም የመረቀቻት ሀገር ውስጥ ነው የምንኖረው። ኢትዮጵያ በእናታችን በቅድስት ድንግል ማርያም የተመረቀች ሀገር ናት። የስደቷን ነገር ከኦፌር ነው የምታደርገው። በዚያን ጊዜ አስፍተን የምናየው ይሆናል። እናታችን ቅድስት ድንግል ማርያም በኢትዮጵያ ያሉ ሰዎችን ሁሉ መርቃቸዋለች። እሷ ደግሞ ቅድስተ ቅዱሳን ናት፣ ብጽዕት ናት። እሷ የመረቀችው ደግሞ ይደርሳል ምርቃቱ እና የእናታችን የቅድስት ድንግል ማርያም ምርቃት ዛሬም ቢሆን እንዲረዳን የአምላካችን የእግዚአብሔር ፈቃዱ ይሆንልን። ስለዚህ ወደ ደቡብ ኢትዮጵያ ነው የተጓዙት። ደቡብ ኢትዮጵያ ማለት ሀገረ ሸዋ፣ ሀገረ አፋር፣ የዛሬው ሶማሌ የሚባለው እነዚህ ናቸው። ደቡብ ነው የሚባሉት በዛን ሰዓት። ምድረ አጋዚያን ይባላሉ፣ ምድረ እናሪያ ይባላሉ። እና ይሄ ሁሉ ዛሬ በኢትዮጵያ ውስጥ ያሉ 85 ብሔር ብሔረሰቦች ሁሉ በእናታችን በቅድስት ድንግል ማርያም ተመርቀዋል። መቼም እናታችን ቅድስት ድንግል ማርያምን የማያዋሳ እምነት የለም። ሁሉም በእምነቱ እናታችን ቅድስት ድንግል ማርያምን ስሟን ይጠራል። ስሟን የሚጠራት ደግሞ በክፉ ሳይሆን በመልኮ ነው፣ በመልካም ነገር ነው። መድኃኒታችን ኢየሱስ ክርስቶስን በድንግልና ጸንሳ በድንግልና እንደወለደች ሁሉም ያምናል። እና እናታችን ቅድስት ድንግል ማርያም የሁላችን የኢትዮጵያውያን እናት ናት ማለት ነው። መርቃናለች። አያቶቻችን ቅድመ አያቶቻችንን መርቃቸዋለች። ለምን? በመልካም አቀባበል ስለተቀበሏት፣ በልግስና ስለተቀበሏት፣ ስለሚሸኟት። ኢትዮጵያ ከገባች ጊዜ ጀምሮ አንድም ቀን አልደነገጠችም ይላል ነገረ ማርያምና እንደዚሁም ደግሞ ታምረ ማርያም። አንድም ቀን አልደነገጠችም። አንድም ቀን ክፉ ሰው ወደ እርሷ አልሄደም። አንድም ቀን ኢትዮጵያውያን ፊታቸውን ኮስተር አድርገው አላዩአትም። በክብር በደስታ በፈገግታ ተቀበሏት እንጂ። ኢትዮጵያውያን አሁን እንግዳ ተቀባዮች እንደነበሩ ያው የኢትዮጵያ ታሪክ ይነግረናል። ከዓለም የተለያዩ አካባቢዎች እየተሰደዱ ወደ ኢትዮጵያ መጥተዋል። ኢትዮጵያውያን እንግዳ ተቀባዮች ስለነበሩ ነው። እና እኛ የአባቶቻችን ልጆች እንሆን ዘንድ ዛሬም ደግሞ እርስ በርሳችን ልንዋደድ፣ እርስ በርሳችን ልንከባበር፣ እርስ በርሳችን ልንቀባበል ይገባል። አንዱ አካባቢ ለሌላው ሊራራለት ይገባል። አንዱ አካባቢ ሲራብ ሌላው ሊደርስለት ይገባል። በምስራቅ በኩል ያለው ሲራብ በምዕራብ በኩል ያለን ልንደርስላቸው፣ በሰሜን በኩል ያለው ሲራብ በደቡብ በኩል ያለው ሊደርስለት ይገባል። በደቡብ ያለው ሲራብ እና ሲሰደድ በሰሜን በኩል ያለው ሊቀበለውና ሊደርስለት ይገባል። እኛ ለኛ ማን አለን? በእውነት እኛ አንድ የምንሆነው በፍቅር ነው፣ በይቅርታ ነው፣ እርስ በርስ በመቀባበል ነው። እናታችን ቅድስት ድንግል ማርያም እና ልጇ ኢየሱስ ክርስቶስ በመዘዋወርና በኪደተ እግራቸው የባረኳት ሀገር ውስጥ ነው የምንኖረው። ኢትዮጵያ የተባረከች የተቀደሰች ሀገር ናት። ብዙ ፈረንጆች ምስጢራዊት ሀገር እያሉ ይጠሯታል። ምስጢራዊት ሀገር የተባለችው እኮ የአማኞች ሀገር፣ እግዚአብሔርን የሚፈሩ ሰዎች ሀገር ከመሆኗ የተነሳ ነው። እግዚአብሔር የኢትዮጵያውያንን ጸሎታቸውን የሚሰማ ስለሆነ ነው። ኢትዮጵያውያን ደግሞ ፈሪሃ እግዚአብሔር ያላቸው፣ የእርስ በርስ መዋደድ ያላቸው ከመሆናቸው የተነሳ እኮ ነው። እና ሀገራችን ኢትዮጵያ ታላቅ የምትሆነው እኛ ልጆቿ አንድ ስንሆንላት ነው፣ ስንዋደድላት ነው፣ እርስ በርሳችን ስንቀባበል ነው። ኢትዮጵያ ውስጥ ከአንዱ ጎሳ የሚበልጥ ሌላ ጎሳ የለም። ሁሉም ጎሳዎች እኩል ናቸው። ሁሉም ጎሳዎች እኩል ናቸው። የኢትዮጵያ ውስጥ ያሉ 85 ቋንቋ ተናጋሪዎች የአንዲት እናት ኢትዮጵያ በአንድ ጊዜ የተወለዱ መንታ ልጆች ናቸው እንጂ
አንዱ ቀድሞ ወደ ኢትዮጵያ ገብቶ ሌላው ደግሞ በኋላ የገባ አይደለም። ይህ የጠላቶቻችን ታሪክ ነው። እነሱ የሰጡን የቤት ስራ ነው። እኛ እርስ በርሳችን እንድንበላላ፣ እኛ እርስ በርሳችን እንድንለያይ። ኢትዮጵያ ሀያል ሀገር ከሆነች ለነርሱ የምትመች ሀገር አትሆንም። ኢትዮጵያ ያላትን ሀብት የተፈጥሮና ሰው ሰራሽ ሀብት የምትጠቀም ከሆነ ለነዚህ ለጠላቶቻችን አትንበረከክም። ትውልዷ ብልህ ነው። ትውልዷ የዋህ ነው። ትውልዷ እርስ በርሱ የሚቀባበል ነው። አገሩ ኢትዮጵያንም ይወዳል። ከዚህ አንፃር እኛ የማንግባባበትን ታሪክ በራሳቸው ቋንቋ ጽፈው ይሰጡናል። እውነቱ ግን ያ አይደለም። እውነቱ እርስ በርሳችን መከባበራችን፣ መቀባበላችን፣ መተዛዘናችን፣ አንድ ሆነን በሀገራችን በኢትዮጵያ ድህነትን ለማጥፋት መዝመታችን ነው መልካም የሚሆነው። ስለዚህ እናታችን ቅድስት ድንግል ማርያም የመረቀቻት ሀገር ናት ኢትዮጵያ ሀገራችን እና ዛሬም ቢሆን የእናታችን የቅድስት ድንግል ማርያም ቃል ኪዳኗ ሀገራችን ኢትዮጵያን ይጠብቅልን። አሁን እየሆነ ያለውን ይህንን ክፉ ነገር ጦርነቱን እግዚአብሔር አምላክ በቃችሁ ይበለን። የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ፣ የቅዱሳን መላእክት ተራዳኢነት፣ የቅዱሳን እናቶቻችንና አባቶቻችን አማላጅነታቸው ከሀገራችን ከኢትዮጵያና ከኛ ከኢትዮጵያውያን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር በያላችሁበት ይባርካችሁ።